የፍትህ መንገድ የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር የተዘጋጀ። በዚህ ፕሮግራም የሰብአዊ መብት ጉዳዮችና ፍትህን የተመለከቱ ዝግጅቶች ይቀርቡበታል። የፍትህ መንገድ ፕሮግራሙ ዘወትር ማክሰኞና ሐሙስ ምሽት በፋና ሚዲያ ኮርፖሬሽን ይቀርብላችኋል። የፍትህ መንገድ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንዴት ቆይታችኋል? ከፋና ሚዲያ ኮርፖሬሽን የፍትህ መንገድ የተሰኘው ሳምንታዊ የህግ ግንዛቤ ማሳደጊያ ፕሮግራማችን ተጀምሯል። ዛሬ በፕሮግራማችን በወንጀል ፍትህ ስርዓት ውስጥ እጅግ መሰረታዊና በርካታ ጥያቄዎችና ውዝግቦች የሚነሱበትን የዋስ መብትን የተመለከቱ ጉዳዮችን በጥልቀት ለመዳሰስ እንሞክራለን። አንድ ሰው በወንጀል ተጠርጥሮ ከተያዘ በኋላ በዋስ የመፈታት መብቱ እስከምን ድረስ ነው? ህጉስ ምን ይላል? ፖሊስና ፍርድ ቤትስ ምን አይነት ስልጣን አላቸው? ፍርድ ቤት የፈቀደውን ዋስትና ፖሊስ አልቀበልም ቢል መፍትሄው ምንድነው? ለነዚህና ሌሎች ተያያዥ ጥያቄዎች ምላሽ እንዲሰጡን የህግ ባለሙያ በስቱዲዮአችን ጋብዘናል። እስከ ውይይታችን መቋጫ ድረስ አብራችሁን ቆዩ። የህግ ባለሙያችን እንኳን ደህና መጡ። እንኳን ቆያችሁኝ። ሰላም ለአድማጮች። መልካም። እስቲ ራስዎን ያስተዋውቁና ውይይታችንን እንጀምራለን። እሺ፣ ጌታቸው አገኝ እባላለሁ። የህግ ባለሙያዎች ለሰብአዊ መብት ከተባለ ድርጅት ውስጥ የህግ ባለሙያ ሆኜ እየሰራሁ እገኛለሁ። መልካም፣ አመሰግናለሁኝ። እንግዲህ ያው መግቢያችን ላይ እንደሰሙት እርሶም የዋስትና መብትን የተመለከቱ ጉዳዮችን ነው ዛሬ ለማነሳሳት የምንሞክረውና እስቲ ወደ ዋናው ጉዳያችን እንግባና በሰዎች ዘንድ በዋስ ተፈታ የሚለው ሀረግ በተደጋጋሚ ይደመጣል፣ ይሰማል። ለመሆኑ በህጋችን መሰረት የዋስ መብት ወይም ዋስትና ማለት ምን ማለት ነው? ወደ ዋና ዓላማው እንመጣለን። ግን በመጀመሪያ ዋስትና ማለት ምን ማለት ነው የሚለውን ሀሳብ እስቲ አድማጮቻችን አብራሩላቸው። አመሰግናለሁ። እንግዲህ የዋስ መብት አንድ በወንጀል ተጠርጥሮ የተያዘ ሰው ወደፊት ሲፈለግ እንዲቀርብ ወይም ክስ የተመሰረተበት ሰው ክሱን በውጭ ሆኖ እንዲከታተል የሰው የገንዘብ ወይም የንብረት ማስያዣ ወይም ማረጋገጫ በማቅረብ ጉዳዩን በውጭ ሆኖ እንዲከታተል የሚደረግበት የህግ ሂደት ነው እንደሆነ ከህጉ መረዳት ይቻላል። በመሆኑም የዋስ መብት በወንጀል ተጠርጥሮ የተያዘ ሰው በማስረጃ ተረጋግጦ ጉዳዩ የመጨረሻ እልባት እስኪያገኝ ድረስ የገንዘብ ወይም በቂ የሰው ዋስ በማቅረብ ከእስር ነጻ ሆኖ ጉዳዩን በቀጠሮ እየቀረበ ሊከታተል የሚያስችል መብት ነው ማለት ነው። ዋስትና ማለት ይሄን ይመስላል። እንደው ዋና ዓላማውስ ምንድን ነው? አንድ ሰው የዋስትና መብቱ ሊጠበቅለት ይገባል ተብሎ ሲታሰብ ምንን ታሳቢ አድርጎ ምንን ዓላማ አድርጎ ነው? ኦኬ፣ እንግዲህ እዚህ ላይ በመጀመሪያ የዋስትና አስፈላጊነትን ለመግለጽ ያክል ወንጀል የማህበረሰቡ አጠቃላይ ደህንነት አደጋ ላይ የሚጥል ድርጊት ከመሆኑ አንጻር ማህበረሰቡ ወንጀል ፈጻሚዎች እንዲለዩና የህግ ተጠያቂነት እንዲሰፍን ይፈልጋል። ይህ አንዱ የማህበረሰቡ ፍላጎት ሲሆን፣ በአንጻሩ በወንጀል የሚጠረጠሩ ሰዎች በፍርድ ቤት ጥፋተኛ እስካልተባሉ ድረስ ነጻ ሆነው የመገመት መብት አላቸው። ይሄ ደግሞ የግለሰቦች ፍላጎት ወይም የተጠርጣሪዎች ፍላጎት ነው። እነዚህን መብቶች ባማከለ መልኩ ያማከል ዘንድ ነው ይሄ የዋስትና መብት በህግ ጥበቃ የተሰጠበት ዋናው አግባብ ማለት ነው። ይህ አስፈላጊነቱ ነው። ዋና ዓላማው እንግዲህ ከዚህ መረዳት እንደሚቻል ተጠርጣሪው በፍርድ ቤት ጥፋተኝነት እስካልተረጋገጠ ድረስ ንጹህ ሆኖ የመገመት መብቱ እንዲጠበቅለት ለማድረግ በተፈለገ ጊዜ ምርመራ ወይም ፍርድ ቤት እንዲቀርብ ዋስትና ማግኘት፣ እንዲሁም መብቱ ተከብሮ ክሱም በአግባቡ በውጭ ሆኖ የመከላከል እድል እንዲያገኝ ማስቻል ናቸው። ከሞላ ጎደል እነዚህን ይመስላሉ የዋስትና ዓላማዎች። እነዚህን ዓላማዎች እንግዲህ ታሳቢ አድርጎ ነው ማለት ነው የዋስትና መብት በህገ መንግስቱ እንዲካተት የተደረገው። እንግዲህ ይህ መብት ማለትም የዋስትና መብት በሀገራችን ህግ የተሰጠው ጥበቃ ምን ይመስላል? በህገ መንግስቱም ሆነ በሌሎች ህጎች ላይ እንዴት ነው የተቀመጠው? ይሄ የዋስትና መብት እንዴትስ ነው የሚገለጸው?
ኦኬ የዋስ መብት አገራችን ባጸደቀቻቸው ዓለም አቀፍ የሰብአዊ መብት ሰነዶች እንዲሁም በኢፌዴሪ ሕገ መንግስት የሕግ ጥበቃ ከተሰጣቸው ሰብአዊ መብቶች መካከል አንዱ ነው። በዓለም አቀፍ የሲቪልና የፖለቲካ መብቶች ኮንቬንሽን አንቀጽ 93 መሰረት የተያዙ ሰዎች የዋስ መብት እንዳላቸው በግልጽ ተደንግጎ ይገኛል። በድንጋጌዎቹ መሰረት የተያዙ ሰዎች በ48 ሰዓት ውስጥ ፍርድ ቤት መቅረብና የዋስትና መብታቸው እንዲከበርላቸው የመጠየቅ መብት ያላቸው ሲሆን ፍርድ ቤትም የዋስ መብትን የማስከበር ወይም በሕግ በተደነገጉ ልዩ ሁኔታዎች በተገኙ ጊዜ ደግሞ ዋስትና ሊነፈግ እንደሚችል ያመላክታል። በመሆኑም የዋስ መብት መርህ ሲሆን መብቱ ሊነፈግ የሚችልባቸው በልዩ ሁኔታዎች በሕጉ ሲደነገግ ብቻ ነው። ወደ ሀገራችን ስንመጣ በሀገራችን የዋስ መብት በሕገ መንግስቱ አንቀጽ 19(6) ስር እንዲሁም በወንጀል ስነ ስርዓት ቁጥር 59 ላይ ተደንጎ እናገኛለን። በእነዚህ ሕግጋት መሰረት የዋስ መብት በወንጀል የተጠረጠረ ሰው በምርመራ ወቅትም ሆነ ክስ ከቀረበበት በኋላ በዋስ ከስር ተፈቶ ጉዳዩን የሚከታተልበት የአሰራር መርህ ነው። በመርህ ደረጃ ነው እንግዲህ በሀገራችን በመርህ ደረጃ ማለት የተቀመጠው። ከዚህ ውጭ በመርህ ደረጃ መብቱ ይሰጥ እንጂ በልዩ ሁኔታዎች መብቱ በሕግ በተደነገገ ሁኔታ ሊከለከል የሚችልባቸው ሁኔታዎች አሉ። ይህ እንደ ወንጀሉ አይነት፣ እንደ ወንጀሉ ክብደትና እንደ ተጠርጣሪው የግል ባህሪ ግምት ውስጥ እየገባ የዋስትና መብቱ ሊነፈግ ይችላል በፍርድ ቤት ማለት ነው። እሱን ምናልባት ወደ በኋላ ሰፋ ያለ ዝርዝር ጉዳዩን ለማንሳት እንሞክራለን። እንደው ከሱ ቀድመን ለማንሳት የምንወደው ብዙ ጊዜ ዋስትና የሚሰጠው በፍርድ ቤት ብቻ እንደሆነ እንሰማለን። ይሄ የአብዛኞቻችን ግንዛቤ ነው ብዬ አስባለሁኝ። ግን ደግሞ ዋስትና በፍርድ ቤት ብቻ እንደማይሰጥ ደግሞ አንዳንድ መረጃዎችም እንሰማለን እና ምናልባት ከዚህ አንጻር ዋስትና የት ነው የሚሰጠው? በየትኛው ደረጃ ነው ለአንድ ተጠርጣሪ የዋስትና መብት የሚጠበቅለት የሚሰጠው የሚለውን እንደው ብናነሳ። እሺ፣ በወንጀለኛ መቅጫ ሕግ ስነ ስርዓት መሰረት ዋስትና በመሰረቱ የዋስ መብት በዋናነት በፍርድ ቤት የሚፈጸም በልዩ ሁኔታ ግን በመርማሪ ፖሊስ የሚፈጸሙበት ሁኔታ በሕጉ ተካቶ ይገኛል ማለት ነው። በመጀመሪያ በፍርድ ቤት ስለሚሰጥ ዋስትና ስናወራ ፖሊስ አንድን ተጠርጣሪ በያዘ በ48 ሰዓት ውስጥ ፍርድ ቤት የማቅረብ ግዴታ አለበት። ፍርድ ቤት የቀረበው ተጠርጣሪም የዋስትና መብቱ እንዲጠበቅለት ፍርድ ቤቱን ይጠይቃል። ፍርድ ቤቱም የቀረበለትን አቤቱታ መርምሮ በዋስ ሊለቀው ወይም ተጠርጣሪው ደግሞ ግልጽ የሆነ የሚያስከለክል ዋስትናውን መብቱን የሚያስከለክል ጉዳይ በሕጉ ተቀምጦ ሲያገኝ ተጠርጣሪውን ዋስትና ሊከለክለው ይችላል ማለት ነው። ቅድም ባልኳቸው ነገሮች በሕግ አግባብ እንደ ወንጀሉ አይነት፣ እንደ ወንጀሉ ክብደት እንዲሁም ደግሞ እንደ ተጠርጣሪው የግል ባህሪ እነዚህ ግምት ውስጥ ገብተው በሕጉ በልዩ ሁኔታ ነው እንግዲህ ዋስትና ቅድም እንዳልኩ በመርህ ደረጃ ዋስትና መብት ነው። በልዩ ሁኔታ ሲከለከል በልዩ ሁኔታ አንድ ሕግ ሲተረጎም ደግሞ በጠባቡ ነው የሚተረጎመው። ስለዚህ በልዩ ሁኔታ በግልጽ ሕጉ ሲያስቀምጣቸው ነው ማለት ነው ዋስትናውን ቤዛ አድርጎ ፍርድ ቤት ሊከለክላቸው የሚችለው። ሌላው በዋናነት የሚፈጸመው በፍርድ ቤት ነው ብያለው። አንዳንዴ ደግሞ በፖሊስ ዋስትና ሊሰጥ እንደሚችል በሕጉ ያስቀምጣል። ፖሊስ በወንጀል ተጠርጥሮ የያዘን ሰው በራሱ ማለትም በተጠርጣሪው ዋስትና ወይም በገንዘብ ዋስ ሊለቀው የሚችልበት ሁኔታ እንዳለ በወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 28 መሰረት ተደንግጎ እናገኛለን። በድንጋጌው መሰረት ፖሊስ ተጠርጣሪውን በዋስ ሊለቀው የሚችለው አንደኛ ተጠርጣሪው የተጠረጠረበት ወንጀል በጽኑ እስራት ወይም በመሰል ቅጣት የማያስቀጣ ሲሆን፣ ሁለተኛው ደግሞ ወንጀል የተሰራ ለመሆኑ ወይም ተጠርጣሪ የተባለውን ወንጀል መፈጸሙ የሚያጠራጥር እንደሆነ ቅድም ያው እንግዲህ አንደኛው በጽኑ እስራት ወይም በመሰል ቅጣት የማያስቀጣ ሲሆን ነው። ሁለተኛው ደግሞ ወንጀል የተሰራ መሆኑ ወይም ተጠረጠረ የተባለው ወንጀሉ መፈጸሙ የሚያጠራጥር ሲሆን ወይም ደግሞ ተጠርጣሪው ያን ወንጀል ስለመፈጸሙ አጠራጣሪ ሁኔታ ወይም ዳውትፉል ኬስ ሲኖር ፖሊስ የራስ ዋስ ተጠርጣሪውን ዋስ አስፈርሞ ወይም ደግሞ በገንዘብ ዋስ ሊለቀው ይችላል ማለት ነው። ይሄ ከወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 28 መረዳት ይቻላል። ፖሊስ በራሱ ዋስትና የማይለቀው ከሆነ ግን በ48 ሰዓት ውስጥ ፍርድ ቤት ያቀርበዋል። ቅድም እንዳልኩህ በ48 ሰዓት ከቀረበ በኋላ ተጠርጣሪው አቤቱታውን በፍርድ ቤት የዋስትና መብቱ እንዲከበርለት በፍርድ ቤት አቤቱታውን ያቀርባል። አቤቱታው ቅድም እንዳልኩ ተቀባይነት ሊኖረው ይችላል ወይም ደግሞ ውድቅ የሚደረግበት በሕጉ የተቀመጠ ግራውንድ ካለ ደግሞ ውድቅ ሊደረግ ይችላል ማለት ነው። እዚህ ላይ ፖሊስ በራሱ ዋስ ካለቀቀው በ48 ሰዓት ውስጥ ፍርድ ቤት ያቀርበዋል ብያለሁ። ዋሪፍ በ48 ሰዓት ውስጥ ፍርድ ቤት ካላቀረበው ነው
በዚህ ጊዜ ተጠርጣሪዎች ፍርድ ቤት በ48 ሰዓት ባይቀርቡም የወንጀለኛ መቅጫ ስነ ስርዓት ቁጥር 28(2) በ64 መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 64 መሰረት የዋስትና አቤቱታቸውን ካልቀረቡ ሊጠይቁ እንደሚችሉ በፍርድ ቤት ተቀምጧል። ስለዚህ በዚህ አግባብ የዋስትና መብታቸው እንዲከበርላቸው በ48 ሰዓት ካልቀረቡም ሊጠይቁ ይችላሉ ፍርድ ቤትን ማለት ነው በሚያቀርቡት አቤቱታ። ስለዚህ የዋስትና መብት በፖሊስ ደረጃም በፍርድ ቤት ደረጃም በሁለቱም በዋናነት የሚፈጸመው በፍርድ ቤት ቢሆንም በፍርድ ቤት ነው። ቅድም ባልኩ ሲናሪዎች መሰረት ደግሞ ፖሊስ በዋስ ተጠርጣሪውን የሚለቅባቸው ሁለት ወር 3 ሁኔታዎች ጠቅሼልሃለሁ። በእነዛ ሁኔታዎች ሊለቃል ማለት ነው በዋስ። መልካም። እስቲ ቅድም ወደ ነካካቸው ጉዳዮች ደግሞ መለስ ስንበል በተለይ ዋስትናን የሚያስነፍጉ የወንጀል አይነቶች ካሉ አንድ ግለሰብ፣ አንድ ተጠርጣሪ፣ አንድ ተከሳሽ የዋስትና መብት አይሰጠውም ወይም ደግሞ መብቱ አይጠበቅለትም ብለናል። እንደው ምን አይነት ህጋዊ ምክንያቶች አሉ ይህንን ግለሰብ ዋስ እንዳያገኝ ወይም ደግሞ የዋስትና መብቱ እንዳይጠበቅለት የሚያደርጉት? በምን አይነት ወንጀሎች ሲጠረጠርና ሲከሰስ ነው? እነዚህን እንደው ለግንዛቤ አድማጮቻችንም እንዲያውቁት ዘርዘር አድርገን ብናነሳቸው። እሺ፣ ቅድም እንዳልኩ ዋስትና በህገ መንግስት እንዲሁም ሀገራችን ባጸደቀቻቸው ዓለም አቀፍ የሰብአዊ መብት ሰነዶች መርህ ሆኖ የተረጋገጠ መብት ነው። ግን ይሄ መብት አብሶሉት አይደለም። በህጉ በተደነገጉ ልዩ ሁኔታዎች ፍርድ ቤት ዋስትናን ሊከለክል እንደሚችል ህገ መንግስት አንቀጽ 19 ንዑስ ቁጥር 6 ላይ ተደንቋል። ቅድም እንዳልኩ በመርህ ደረጃ ነው መብቱ። በልዩ ሁኔታዎች ግን ሊከለከል የሚችልባቸው ግራውንዶች በፍርድ ቤት እንደሚችል የህገ መንግስቱ አንቀጽ 19 ንዑስ ቁጥር 6 የፌዴራል ህገ መንግስት ያስቀምጣል። በዚህም መሰረት በወንጀለኛ መቅጫ ህግ ስነ ስርዓትና በተሻሻለው የጸረ ሙስና የስነ ስርዓትና ማስረጃ ህግ አዋጅ ቁጥር 882 2007 ላይ የተቀመጡ ዋስትና የሚያስከለክሉ ሁኔታዎች አሉ። እንግዲህ በሁለት መልኩ ልንከፍላቸው ይችላል። እነዚህ ላይ ዋስትና የሚያስከለክሉ ሁኔታዎች አንደኛ በህጉ ቀድሞ የተከለከሉ በህጉ እነዚህ ዋስትና የሚያስገዳቸው፣ ሁለተኛው ደግሞ ለፍርድ ቤቱ ዲስክሬሽነሪ ፓወር የተሰጠበት ፍርድ ቤቱ ኬዝ ባይ ኬዝ ነገሮችን አይቶ ዋስትና ሊከለክልባቸው የሚችሉት ግራውንዶች ማለት ነው። በህግ የተከለከሉት የሚባለው በወንጀለኛ መቅጫ ስነ ስርዓት ቁጥር 63 ላይ የተቀመጡትና ቅድም ባልኩህ በተሻሻለው የጸረ ሙስና የስነ ስርዓትና ማስረጃ ህግ አዋጅ ቁጥር 882 2007 አንቀጽ 3 ንዑስ ቁጥር 1 ላይ የተቀመጡት ናቸው። እነዚህ ምንድን ናቸው? በመጀመሪያ ደረጃ በወንጀለኛ መቅጫ ስነ ስርዓት ቁጥር 63 ላይ የተቀመጠውን እንየው። የተያዘው ሰው የተጠረጠረበት ወይም የተከሰሰበት ወንጀል በሞት ወይም በ15 ዓመት ወይም ከዛ በላይ ጽኑ እስራት የሚያስቀጣ ከሆነና ወንጀል የተፈጸመበት ሰው በተፈጸመበት ወንጀል የሞተ እንደሆነ በዚህ ምክንያት በዚህ ምክንያት ፍርድ ቤቱ ዋስትና የሚያስከለክል ይችላል። አንዱ ግራውንድ ይሄ ነው። ሌላኛው ቅድም የፍርድ ቤት እዚሁ ሳንወጣ በፍርድ ቤት ዲስክሬሽን ነው ያልኩህ በአንቀጽ 67 በወንጀለኛ መቅጫ ህግ ስነ ስርዓት በወንጀለኛ መቅጫ ስነ ስርዓት ቁጥር 67 ላይ የተቀመጠው ነው። በእነዚህ ምን ናቸው ስንል ተጠርጣሪው ወይም የተያዘው ሰው በዋስትና ወረቀቱ የተቀመጡትን ግዴታዎች የሚፈጽም የማይመስል እንደሆነ የሚፈጽም የማይመስል ከሆነ ፍርድ ቤቱ አንዱ በዚህ አግባብ ዋስትናውን ሊከለክለው ይችላል ማለት ነው። ከግለሰቡ አንጻር ማለት ነው። የማይፈጽም ዋስትና ወረቀቱ ላይ ግዴታዎች ይቀመጣሉ። እነዛን ግዴታዎች ፍርድ ቤቱ ከግለሰቡ ባህሪ ከተጠርጣሪ ወይም ከተያዘው ሰው ባህሪ በመነሳት ማለት ነው አይፈጽም የማይፈጽም የነዛን ግዴታዎች የማይፈጽም የሚመስለው የሚፈጽም የማይመስል እንደሆነ የሚያስከለክል አንዱ ግራውንድ ነው ማለት ነው። ሌላው ተጠርጣሪው በዋስ ቢለቀቅ ሌላ ወንጀል ሊፈጽም ይችላል ተብሎ ሲገመት ነው። ይህ ሁለተኛው ዋስትና በፍርድ ቤት የሚያስከለክል ግራውንድ ነው። ሶስተኛው ተጠርጣሪው ምስክሮችን በማባበል ከስር ቢወጣ ወይ ደግሞ ቢለቀቅ በውጭ ነው ጉዳዩን ቢከታተል ምስክሮቹን በማባበል ወይም በመግዛት ማስረጃዎችን ሊያጠፋ እንደሚችል የተገመተ እንደሆነ በዚህ አግባብም ፍርድ ቤቱ ዋስትናውን ሊከለክል ይችላል ማለት ነው። እዚህ ላይ ዋና መነሳት ያለበት ሌላው በህግ አከራካሪ ጉዳይ ምንድን ነው? እነዚህ ሊስቶች የመጨረሻ ሙሉ ሊስቶች ኤግዞስቲቭ ሊስቶች ናቸው ወይስ ኢላስትሬቲቭ ሊስቶች ናቸው የሚለው ነጥብ ማለት ፍርድ ቤቶቹ እነዚህ ከተጠቀሱት ውጭ ሌሎች ምክንያቶች ሲቀርብለት መከልከል ይችላሉ ወይ ነው ጥያቄው። ነው ወይስ እነዚህ የመጨረሻ ሊስቶች ናቸው ህጉ ያስቀመጣቸው የመጨረሻ ሊስቶች ናቸው ከዚህ ውጭ ፍርድ ቤቱ መውጣት አይችልም ዲስክሬሽን የለውም ወይ?
የሚለው ነጥብ በህግ ምሁራን በኩል አንዳንድ ክርክር ሲነሳበት ይታያል። እኔ በዚህ ላይ ያለኝ አቋም ምንድነው? ይሄ ሊስቶች ኢላስትሬቲቭ ሊስቶች ናቸው ወይም የመጨረሻ ሊስቶች አይደሉም። ከነዚህ ውጭ በቂ የሆነ ዋስትና የሚያስከለክል ምክንያት ሲቀርብ ፍርድ ቤቱ ያን ቤዝ አድርጎ ምክንያቱን ጠቅሶ ዋስትና ሊከለክልበት እንደሚችል ከህጉ መንፈስ መረዳት ይቻላል ማለት ነው። ሌላው ቅድም የጠቀስኩልህ በተሻሻለው የጸረ ሙስና ስነ ስርዓት እና ማስረጃ ህግ አዋጅ ቁጥር 882 ዝባር 2007 አንቀጽ 3.1 ላይ የተቀመጡት ሁኔታዎች ናቸው። እነዚህ ሁኔታዎች ምንድናቸው ስንል ተጠርጣሪው ወይም ደግሞ የተያዘው ሰው የተከሰሰበት ወይም የተጠረጠረበት ወንጀል ቅድም እንዳልኩ ይሄም ቀድሞ በህግ ከሚወሰኑ ከተወሰኑ ነገሮች ውስጥ የሚወድቅ ነው። 63 ላይ እንደገለጽኩልህ የወንጀለኛ መቅጫ ስነ ስርዓት ቁጥር 63 ላይ እንደተገለጸው ማለት ነው። በህጉ አግባብና ፍርድ ቤቱ ደግሞ ዲስክሬሽን ያለባቸው የመከልከያ ግራውንዶች አሉ እንዳልኩ ማለት ነው። በዚህ የተከሰሰበት ወይም የተጠረጠረበት ወንጀል ከ10 ዓመት በላይ በሆነ ጽኑ እስራት የሚያስቀጣ ሲሆን አንዱ ግራውንድ ይሄ ነው። ሌላው ደግሞ ከ4 ዓመት በላይና ከ10 ዓመት በታች የሚያስቀጡ ተደራራቢ ወንጀሎች ሲደመሩ ከ10 ዓመት በላይ የሚያስቀጡ ሲሆን የዋስትና መብቱን የማስከልከል ውጤት ይኖራቸዋል ማለት ነው። እንግዲህ ቅድም እንዳልኩህ የዋስትና መብት መርህ ነው፣ በመርህ ደረጃ የተረጋገጠ መብት ነው። ግን በልዩ ሁኔታዎች ግን ከዚህ ከላይ በጠቀስኩበት ሁኔታዎች ዋስትና መብቱ ህገ መንግስቱ ቅድም 19 የፌዴራል ህገ መንግስት 19 ቁጥር 6 በሚለው አግባብ በጠቀስኩበት ግራውንዶች ፍርድ ቤቶች የተጠርጣሪውን ወይም የተያዘውን ሰው ዋስትና መብት ሊከለክሉ ይችላሉ ማለት ነው። በእነዚህ አሁን በጠቀስኳቸው ግራውንዶች። መልካም። እንደው አንድ ተጠርጣሪ ወይም ተከሳሽ ፍርድ ቤት ቀርቦ የዋስ መብት ጠይቆ ፍርድ ቤቱ ግን የዋስትና አቤቱታውን ውድቅ ቢያደርግበት አሊያም ደግሞ በተጋነነ የገንዘብ መጠን ቢፈቅድ ያ ሰው ውሳኔውን መቃወም የሚችልበት አጋጣሚ አለ። እንዲህ አይነት አስቻይ ሁኔታዎች አሉ። ህጋዊ መፍትሄውስ ምንድን ነው? ለምሳሌ አንድ ሰው ዋስትና ይገባኛል ብሎ አሰበ፣ ለፍርድ ቤቱ አቤቱታውን አቀረበ። ፍርድ ቤቱ ግን አቤቱታውን ውድቅ አደረገበት። አሊያም አሁን እንዳልነው ለዋስትናው የተጋነነ የገንዘብ ክፍያንም ጠይቆ ሊሆን ይችላል። ይሄ መሆን አይገባውም ብሎ ቢያስብ ያ ተከሳሽ ያ ተጠርጣሪ ዋስትና እንደሚገባው ሊጠይቅ የሚችልበት መንገድ አማራጭ አለው? አዎ አለ። ቅድም እንዳልኩ ዋስትና መብት ነው። በልዩ ሁኔታዎች ብቻ ነው ሊታገድ የሚችለው ወይም ሊገደብ የሚችለው ብያለሁ። አንድ ሰው አቤቱታ አቅርቦ ዋስትና ይፈቀድልኝ የሚል አቤቱታ አቅርቦ በገንዘብ መጠኑም ሆነ ዋስትናው በሚከለከልበት ጊዜ የዋስትና ጥያቄ ውድቅ የተደረገበት እንደሆነ ማንኛውም ሰው ውሳኔውን ለሰጠው ፍርድ ቤት የበላይ ለሆነ ፍርድ ቤት የይግባኝ አቤቱታ ሊያቀርብ ይችላል ማለት ነው። ለምሳሌ የመጀመሪያ ደረጃ ፍርድ ቤት ወይም ደግሞ በክልሎች ደግሞ የወረዳ ፍርድ ቤት ከሆነ የከለከለው የዋስትና ጥያቄውን በይግባኝ የተከለከለበት ምክንያት ተገቢ ያለመሆኑን ጠቅሶ እንዲታረምለት ሊጠይቅ ይችላል። ውድቅ የተደረገበት ምክንያት ተገቢነት ህጋዊ ምክንያት እንዳልሆነ የተከለከለበት ምክንያት ማለት ነው እና ሊፈቀድለት የሚገባበትን ህጋዊ ምክንያት ጠቅሶ በይግባኝ መብቱን ኤክሰርሳይዝ ማድረግ ይገባል ማለት ነው። ይግባኝም መብት ነው። ተጠርጣሪ ወይም ለተከራካሪዎች የተሰጠ ትልቅ መብት ነው በህገ መንግስቱ። ስለዚህ በይግባኝ ማሳረም የሚችለው መብት ነው ማለት ነው። ስለዚህ እዛ ፍርድ ቤት ላይ ውድቅ ቢደረግበትም ይገባኛል መብቴ ነው ብሎ ካሰበ ወደሚቀጥለው ደረጃ አቤቱታውን ማቅረብ ይችላል ማለት ነው። that's why እንግዲህ በበታች ፍርድ ቤቶች ስህተትን ለማረም ነው የበላይ ፍርድ ቤቶች ዋና የሚቋቋሙበት ወይም በየደረጃው ፍርድ ቤት የሚቋቋሙበት ዋና ዓላማ። ስለዚህ የበታች ፍርድ ቤት ያለ ህጋዊ ምክንያት መብቴን ከልክሎኛል ብሎ የሚያስብ ተጠርጣሪ ወይም የተያዘ ሰው ወይም ክስ የቀረበበት ሰው ያለ በቂ ምክንያት የተከለከለ መሆኑን ገልጾ የዋስትና መብቱ እንዲጠበቅለት ለይግባኝ ሰሚው ፍርድ ቤት ወይም ደግሞ ለበላዩ ፍርድ ቤት ማለት ነው። ይሄን የዋስትና መብቱን ለከለከለው የበላይ ፍርድ ቤት የዋስትና መብቱ እንዲከበርለት በይግባኝ የመጠየቅ መብት አለው። በጣም ጥሩ። እስቲ አሁን ደግሞ በተግባር አልፎ አልፎ የሚሰማና ሰዎችን በጣም ግራ የሚያጋባ ትልቅ ችግር ላይ እንነጋገር። እኛም ብዙ ጊዜ ጥያቄ የሚሆንብን ጥያቄ የሚፈጥርብን ጉዳይ ነው። ፍርድ ቤቱ የዋስ መብት ፈቅዶ ተጠርጣሪውም የተባለውን የዋስትና ገንዘብ አስይዞ ወይም የሚፈለግበትን መስፈርት አሟልቶ ሰው አቅርቦ ሲያበቃ መርማሪ ፖሊስ በማንኛውም ምክንያት ፍርድ ቤቱ የሰጠውን የዋስትና ትዕዛዝ ባለማክበር ተጠርጣሪውን ሳይለቅ ቢቀር
ህጋዊ መፍትሄው ምንድን ነው? ይህንን የምናነሳው በጣም በተደጋጋሚ ጊዜ በሚዲያዎችም የምንሰማው መረጃዎች ስላሉ ነው። ፍርድ ቤቱ የዋስትና መብት ከጠበቀ ያ ሰው የሚጠበቅበትን ካደረገ በኋላ ፖሊስ ግን የማይለቅበት ወይም ደግሞ የፍርድ ቤቱን ትዕዛዝ የማያከብርበት አጋጣሚዎች አሉና እንደው በእንደዚህ አይነት አጋጣሚዎች ላይ የሚኖሩ ህጋዊ መፍትሄዎች ምንድን ናቸው? ይህስ ግን እንዴት ይታያል? ፍርድ ቤት የለቀቀውን በዋስትና የፈቀደለትን ተጠርጣሪ ወይም ተከሳሽ ፖሊስ አልለቅም የማለት ስልጣኑስ አለው ወይ የሚለው ነገር ላይ የተወሰኑ ነገሮችን እናንሳ። እሺ እንግዲህ ይሄ አብዛኛውን ጊዜ በሀገራችን የፍትህ ስርዓት ላይ ቅድም እንዳነሳው የሚታይ ችግር ነው። ብዙ ጊዜ ፖሊስ ላይ የሚያነሱት ምክንያት በዋስትና ሲፈቀድ ላለመልቀቃቸው ብዙ ጊዜ የሚያቀርቡት ምክንያት በሌላ ወንጀል ጠረጥረዋለሁ ወይም ግለሰብ ወይ ደግሞ ምናምን ወይ ደግሞ ይግባኝ እየጠየቅኩ ነው፣ ዋስትና ቢፈቀድለትም ዋስትና ለሰጠው ለበላይ ፍርድ ቤት ይግባኝ እየጠየቅኩኝ ነው በሚል ምክንያት ነው ብዙ ጊዜ የሚከለክሉት። ግን አንድ ፍርድ ቤት በዛ በተጠረጠረበት ወንጀል ድርጊት ላይ ለፍርድ ቤት ጉዳዩ ቀርቦ ዋስትና ከተፈቀደ በኋላ ፖሊስ ወይ ደግሞ የህግ አስከባሪው ያለው አማራጭ የፍርድ ቤትን ትዕዛዝ ማክበር ነው። የፍርድ ቤትን ትዕዛዝ አክብሮ በዋስ መብት እንዲወጣ የተፈቀደለትን ተጠርጣሪ ከስር መልቀቅ ነው ያለበት። ስለዚህ አንድ ዋስ የተፈቀደለትን ተጠርጣሪ ወይም የተያዘ ሰው ፖሊስ ግለሰቡን አልለቅም ማለቱ በመጀመሪያ ደረጃ ሙሉ በሙሉ ህገወጥ ተግባር ነው። ይሄ አንሎፉል ዲቴንሽን ነው፣ የህግ የበላይነትንም መጣስ። ስለዚህ በመጀመሪያ ደረጃ ህጋዊ ድርጊት ወይ ደግሞ እንዳልሆነ ሊሰመርበት ይገባል። የፍርድ ቤትን ትዕዛዝ አለማክበር ኃላፊነትም ስላለው ማለት ነው። መፍትሄው ምንድን ነው ካልከኝ፣ የመጀመሪያው መፍትሄ ለፈቀደው ፍርድ ቤት በአስቸኳይ ማመልከት፣ ፖሊስ ትዕዛዝ እንዳልፈጸመ ማሳወቅ። ወዲያው ፍርድ ቤቱ መብቱን ከሰጠህ እና መብቱ ደግሞ ኤክሰርሳይዝ ማድረግ ካልቻልክ ቅድም እንዳልከው በፖሊስ ትዕዛዝን አለማክበር ምክንያት ወደ ዋስትናውን ለፈቀደልህ ምክር ቤት አቤቱታውን አቅርበህ በዋስትና ብትፈቅድልኝም ፖሊስ ከስር ሊለቀኝ አልቻለም፣ ተገቢው እርምጃ ይወሰድልኝ ብሎ ለፍርድ ቤት ማመልከት ነው የመጀመሪያው መፍትሄ። ስለዚህ ፍርድ ቤቱ ይህን ስታሳውቅ ወዲያውኑ ፍርድ ቤቱ የራሱ ሜዥሮች አሉ የሚወስዳቸው። ቅድም እንዳልኩ ድርጊቱ ህገወጥ ነው። ፖሊሶች ላይም የወንጀልም ሆነ የፍትሐብሔር ሊያቢሊቲ ያመጣል። ስለዚህ የፍርድ ቤትን ትዕዛዝ ባለማክበርም ኃላፊነት ስለሚያመጣ የዛም ፖሊስ አዛዥም ሆነ የሚመለከተው አካል ፍርድ ቤቱ አስጠርቶ በወንጀል ሊያብል ፍርድ ቤትን ትዕዛዝ ባለማክበር ሊያብል ሊያደርግ ይችላል። ወይም ደግሞ ሌላ ተጠርጣሪው ከእስሩ እንዲወጣ ወይ ደግሞ በተፈቀደለት አግባብ መብቱ እንዲከበር ተገቢ ነው ያለውን ትዕዛዝ ፍርድ ቤቱ ሊሰጥ ይችላል። ስለዚህ በዋናነት እንትኑን ለሰጠው ዋስትናውን ለፈቀደው ፍርድ ቤት ወዲያውኑ ማሳወቅ ዋነኛው መፍትሄ፣ የመጀመሪያው መፍትሄ ማለት ነው። ከዛ ተገቢ ነው ያለውን ትዕዛዝ ፍርድ ቤቱ ይሰጣል ማለት ነው። ቅድም እንዳልኩ ክሪሚናል ሊያቢሊቲም ያመጣል፣ የፍትሐብሔርም ሊያቢሊቲ ያመጣል። የፍርድ ቤትን ትዕዛዝ አለማክበር ወይም ደግሞ ሰውን በህገ ወጥ መንገድ መያዝ። ቅድም እንዳልኩ ዋስትና ከተፈቀደ በኋላ ያ ሰው መያዙ እንደ ህገ ወጥ መያዝ ወይም ደግሞ ህገ ወጥ እስር ነው የሚቆጠረው። እሱ ደግሞ ራሱን የቻለ ኃላፊነት አለው። ሁለተኛው እንግዲህ እዚህ ላይ ፍርድ ቤቱ የመሰለውን ትዕዛዝ ይሰጣል ብያለሁ። ሁለተኛው አካሉን በፍርድ ቤት ነጻ የማውጣት ወይም ደግሞ ሃቤስ ኮርፐስ አፕሊኬሽን ማቅረብ ለሚመለከተው ስልጣን ላለው ፍርድ ቤት ማለት ነው። በዚህ አግባብ ከእስር እንዲለቀቅ ወይም አካሉ ከእስር ነጻ እንዲወጣ የፍትሐብሔር አቤቱታ ነው ለሚመለከተው ፍርድ ቤት ሊያቀርብ ይችላል። እንግዲህ ያው ቅድም እንዳልኩ ይሄን የፍርድ ቤትን ትዕዛዝ አለመፈጸም የወንጀልም የፍትሐብሔርም ሊያቢሊቲ ያመጣል፣ ኃላፊነት ያመጣል። ስለዚህ አሉታዊ ተከታትሎ መብትን ተጠርጣሪውም ሊያስከብር ይችላል ወይም ደግሞ ተገቢውን ጥቆማ በመስጠት ለአቃቤ ሕግም ሆነ ለሚመለከተው አካል ይሄን የፍርድ ቤት ትዕዛዝን የማይፈጽመውን አካል ተገቢው እርምጃ እንዲወሰድበት ማስደረግ ይችላል ማለት ነው። እነዚህ መብቶች አሉት ተጠርጣሪው። መልካም። ግን እንዲሁ በጠቅለል አድርገን ስንመለከተው ግን በፍትህ ስርዓቱ ላይ የሚኖረው አሉታዊ ገጽታ እንዴት ነው የሚገለጠው? አሁን እንዲህ አይነት ነገር ፍርድ ቤት ያን ሰው ዋስትና መብት ይገባዋል ብሎ ዋስትና መብቱን ፈቅዶለታል። ፖሊስ በዚህ በኩል ደግሞ አይ በሚል እንግዲህ በራሱ አካሄድ ያንን ተጠርጣሪ ወይም ደግሞ ያንን ተከሳሽ አልለቅም ብሏልና ይሄ መሆኑ በፍትህ ስርዓቱ ላይ የሚኖረው አሉታዊ ገጽታ ኢሜጅ ምንድን ነው ይመስለው? ከባድ የሆነ አሉታዊ ተጽዕኖ። ምክንያቱም ዜጎች በፍትህ ስርዓቱ ላይ እምነት እንዳይኖራቸው ከማድረግ አንጻር ዋናው እሱ ነው። ዜጎች በፍትህ ስርዓቱ እምነት የሚኖራቸው የፍርድ ቤቶች ትዕዛዝ ሲከበሩ፣ የህግ የበላይነት
ሲረጋገጥ ሁሉም ሰው በህግ ፊት እኩል ሆኖ ሲታይ እኩል መብት ኑሮት እኩል ሆኖ ሲታይ እነዚህ ኪ ፋክተሮች ናቸው። ይሄ በመንግስትም ሆነ በፍትህ ስርዓቱ ላይ አንድ ማህበረሰብ የሚኖረውን ገጽታ ላይ ኢፌክት አላቸው። አንድ ፍርድ ቤት ትእዛዙ የማይከበር ከሆነ ከባድ ጥላሸት የሚያጥል ድርጊት ይሆናል ማለት ነው ፍትህ ስርዓቱ ላይ ማህበረሰቡ የሚኖረው። ስለዚህ ቅድም እንዳልኩህ ሰው መብቱን ሊያስከብር በፍርድ ቤት በሚጠይቅበት አግባብ ፍርድ ቤት ያን መብቱን አስከብሮ ትእዛዝ የሚሰጥበት አግባብ ካለ የህግ አስፈጻሚው አካል አንለስ በይግባኝ ተጠይቆ ያ ውሳኔ ወይ ደግሞ ያ ትእዛዝ ካልተሻረ ድረስ የፍርድ ቤት ውሳኔን ማክበር ወዲያ የማያስብል ጉዳይ ነው። ስለዚህ በህጉም ተቀምጧል የፍርድ ቤትን ትእዛዝ አለማክበር ኃላፊነት እንዳለው ያስቀመጠውም ለዚህ ነው። ምክንያቱም ማህበረሰቡ በፍትህ ስርዓቱ ላይ ትልቅ ኮንፊደንስ እንዲኖረውም ስለሚፈልግ ነው። በሀገር ውስጥ ሰላምን ለማረጋገጥም ትልቅ ሚና ስለሚኖረው፣ ስለዚህ አሉታዊ ሚና ስለሚኖረው ህግ አስፈጻሚም ይህን አውቆ ነው ለዚህ መፈጸም ተገቢውን ጥረት ማድረግ ያለበት። መልካም ብዬ አስባለሁ። እስቲ ወደ ማጠቃለያው ሀሳብ እንምጣ። አቶ ጌታቸው አሁን ያነሳናቸው ሀሳቦች አሉ። እንግዲህ በጣም ግልጽና አስተማሪ ማብራሪያዎች ነበሩ አብዛኞቹ። ግን ፕሮግራማችንን ከማጠቃለላችን ከመጨረሳችን በፊት ግን እንደው መልእክት ቢኖሮት ጥሩ ነው ብዬ አሰብኩ። አሁን ያነሳናቸው ሀሳቦች አሉ። ዜጎች በፍትህ ስርዓቱ ላይ እምነት እንዲኖራቸው፣ የፍትህ ስርዓቱ የዜጎች አገልጋይ ሆኖ እንዲታይ ከህግ አካላት ሊሆን ይችላል፣ ከግለሰቦች አንጻርም ሊሆን ይችላል፣ ከማን ምን ይጠበቃል የሚለውን የማጠቃለያ ሀሳብ እናድርግና ውይይታችንን እናጠቃልላለን። እሺ፣ አመሰግናለሁ። እንደ ማጠቃለያ የማነሳው እዚህ ምንድን ነው ኃላፊነቶች በህግ አስከባሪው ላይ ምን ኃላፊነቶች አሉ፣ ዜጎችስ ላይ ምን ኃላፊነት አሉ የሚለውን በሁለት ነጣጥዬ ላቀርበው። ዋስትናን በተመለከተ ማለት ነው። በጣም ጥሩ። ህግ አስከባሪዎች የዋስ መብት በህግ የተረጋገጠ በመሆኑ ያለ በቂና ግልጽ ህጋዊ ምክንያት ሳይገድቡ መብቱን የማክበርና የማስከበር ኃላፊነታቸውን ሊወጡ ይገባል። ቅድም እንዳልኩህ ይህን መብት ማስከበራቸው ማህበረሰቡ ፍትህ ስርዓቱ ላይ የሚኖረውን ገጽታ የሚወስን ትልቅ ፋክተር ስለሆነ ማለት ነው። ስለዚህ ይህን ግዴታቸውን በአግባቡ ሊወጡ ይገባል ማለት ነው። ዜጎችን በተመለከተ ደግሞ ዜጎች መብታቸውን አውቀው ቅድም እንዳልኩህ የዋስትና መብት መርህ ነው፣ በልዩ ሁኔታ ነው የሚከለከለው ቅድም ባልኳቸው ሁኔታዎች ከላይ በዘረዘርኳቸው ማለት ነው። ስለዚህ ዜጎች መብታቸውን አውቀው እንዲከራከሩ ግዴታቸውንም አክብረው በዋስትና ሲወጡ በፍርድ ቤት በተባለው ሰዓት በታማኝነት ሊቀርቡ ይገባል የሚል እንደ ማጠቃለያ ምክር ማስተላለፍ እፈልጋለሁ። መልካም። የህግ ባለሙያዎች ለሰብአዊ መብቶች የህግ ባለሙያው አቶ ጌታቸው አገኝ ስለ ማብራሪያውም ስለ ጊዜውም ከልብ አድርጌ ነው የማመሰግነው። እኔም እዚህ ድረስ ጋብዛችሁኝ ቃለ መጠይቅ እንዳደረግ ስለ ጋብዛችሁኝ አመሰግናለሁ። ህግን ለህዝብ ተደራሽ ለማድረግ ስለምትሰሩትም ስራ ምስጋናዬ ላቅ ያለ ነው። ሰላም። እናመሰግናለን። የተከበራችሁ አድማጮቻችን ዛሬ ስለ የዋስትና መብትና አፈጻጸሙ የተመለከትንበት የፍትህ መንገድ ዝግጅታችንን በዚሁ አጠናቀናል። በቀጣይ ክፍል በሌላ ርዕሰ ጉዳይ መልሰን እናገኛችኋለን። እስከዚያው መልካሙን ሁሉ እንመኛለን። እኔ መንግስቱ ስፍር ነበርኩ። በሰላም ቆዩ። የፍትህ መንገድ የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር የተዘጋጀ። በዚህ ፕሮግራም የሰብአዊ መብት ጉዳዮችና ፍትህን የተመለከቱ ዝግጅቶች ይቀርቡበታል። የፍትህ መንገድ ፕሮግራሙ ዘወትር ማክሰኞና ሐሙስ ምሽት በፋና ሚዲያ ኮርፖሬሽን ይቀርብላችኋል። የፍትህ መንገድ